ጤና ይስጥልን ተመልካቾች እንዴት አላችሁ? የተለመደ ላይክ ሰብስክሪፕሽን ማድረጉን ቀጥሉ። አሁንም የእስራኤልና የኢራን ውጥረት ቀጥሏል። አዲስ መረጃዎችን ከተለያዩ አቅጣጫዎች ከኢራንም ከእስራኤልም በኩል ያሉትን እንዲሁም ከምዕራቡ ዓለም በተለምዶ ከምስራቅ ዘመም ከሚባሉትም ያሉትን መረጃዎች ሰብሰብ አድርጌ ነግራችኋለሁ። ታማኝና እርግጠኛነት የተሞላባቸው መረጃዎችን የማጋራችሁ እናንተ ላይክ ሰብስክሪፕሽን አድርጉ። እኔም ደግሞ ግዴታዬን የምወጣው ላይክ ሰብስክሪፕሽን በመታረጉት ልክ በመተባበሩት ልክ ትክክለኛ መረጃን በማጋራት በመሆን ውድ ቤተሰቦቼ ሁላችሁንም አመሰግናችኋለሁ። እንደተለመደው ቢኒያም ካሴ ነኝ። የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶሃን እስራኤልን ተሳድበዋል። ኢራን 7 የኤሮስፔስ ኃይል አዛዦችን ማጣቷን ተናግራለች፣ ወይንም ህይወታቸውን እንዳጡ በግልጽ አስቀምጣለች። በቴህራን ከባድ ፍንዳታ አሁን እየተሰማ ይገኛል። የእስራኤል ጦር የተለያዩ አካባቢዎችን እመታለው እያለ ይገኛል። ከዛም ባሻገር እስራኤል በያም አካባቢ ከባድ ጉዳት ደርሶባታል። የበርካታ ሰዎችን ህይወት አታለች። የሚሳኤሉ ጥቃት ከኢራን በኩል እየተጠበቀ ነው። ኢራን ከባድ ጉዳት በእስራኤል ላይ ማድረሷ ተነግሯል። የኢራን መከላከያ ዋና ጽህፈት ቤት መመታቱ እንዲሁ ተነግሯል። በኢስፋሃንና በናታንዝ አካባቢዎች የኒውክሌር ጣቢያዎችም እንዲሁ ተመተዋል እየተባለ ይገኛል። እነዚሁን ጉዳዮች ሰፋ አድርጌ የቴል አቪቭንም ጭምር እነግራችኋለሁ። ውድ ተመልካቾቻችን ባላችሁበት ቆዩን። የእስራኤል ጦር ማስጠንቀቂያ ከሰጠ በኋላ የፈጸመው ጥቃት በቴህራን አካባቢ ስጋትን የፈጠረ ሆኗል። ቴህራን አሁንም አደገኛና ስጋት የደቀነበት አካባቢ ላይ በመሆኗ አስቸጋሪውን ሁኔታ ለመጠበቅ ተገዳለች የተባለ ይገኛል። ቴል አቪቭም ምላሹን አደገኛ ጥቃት እንደሚጠብቃት ከግራም ከቀኝም የሚወጡ መረጃዎች ይጠቁማሉ። የእስራኤል ጥቃት የትኛው ቦታ ላይ ኢላማ እንዳደረገ ግልጽ ባይሆንም ቴህራን አቅራቢያ ሁለት አስቸጋሪ የተባሉ ፍንዳታዎች መሰማታቸው ግልጽ ሆኗል። ከባለ 15 ወለል ህንጻው ባሻገር ትንሽ ራቅ ብሎ የተፈጸመ ጥቃት ነው። ይህ ደግሞ እጅግ አስቸጋሪ አድርገዋል ተብሏል። ውጥረቱ እንደማይቀርም ማሳያ ከሚያደርጉ ጉዳዮች መካከል ይሄኛው የቴህራኑ ጥቃት ሆኗል። ታዲያ ይህ ባለበት ሁኔታ የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶሃን እስራኤልን ሞልጨዋታል የሚል መረጃ ተጋርቷል። ወትሮውንም ኤርዶሃን ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደማይመቿቸው ይታወቃል። እስላማዊ አገራት መከላከያቸውን አንድ ላይ በመገንባት ራሳቸውን መከላከል እንዳለባቸው ኤርዶሃን ሀሳብ ሰጥተዋቸዋል። ከኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጋር በስልክ ሲነጋገሩ የሰጡት ሀሳብ ነው። ፔዜሽኪያንና ኤርዶሃን በስልክ ቢያወሩም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከጥቃታቸው እንደማይቆሙ መግለጫዎችን መስጠታቸውን ቀጥለዋል። የእስራኤልን ሴራ በጋራ ማክሸፍ አለብን በሚል ያሳሰቡት ረሲፕ ታይብ ኤርዶሃን ለመሱድ ፔዜሽኪያን የማጽናኛ ሀሳብ ሰጥተዋቸዋል። ኤርዶሃን ከዚህ በፊት እንዲህ አይነት ዛቻ ሲፈጽሙ ወይንም ደግሞ ዛቻ ሲሰነዝሩ የተለመደ ቢሆንም አሁን ባለው ሁኔታ ግን አስመሳይነታቸውን ተሻግረው ወደ እርምጃ ሊገቡ ይችላሉ የሚሉ ሀሳቦችም ከአንካራ በኩል እየወጡ ይገኛል። ኤርዶሃን በምስራቅም በምዕራብም ያለውን ፖለቲካ የመቆጣጠር ፍላጎት ስላላቸው ኢራንን ይደግፏታል ብሎ ማሰብ ከባድ ሆኗል። ያም ሆኖ ግን እስራኤል በግልጽ ያወገዙ መሪ ናቸው ኤርዶሃን። በሌላ በኩል ኤርዶሃን ከዚህ ቀደም ኢየሩሳሌም ገብተን ነጻ እናወጣለን፣ ፍልስጤማውያን ነጻ ይሆናሉ የሚል መረጃ ሰጥተው ነበረ። ነገር ግን ጦራቸውንም አላሰማሩም፣ የጦር መሳሪያ ድጋፍ እንኳን ማድረግ አልቻሉም። ለዚህም ነው እሳቸው ያወራሉ እንጂ እምብዛም ተግባራዊ አድርጉትን በሚል የሚታቹት። ያም ሆኖ ግን አሁን ኢራናውያን ሽብር ውስጥ ናቸው። ኢራን ለሚሰነዘርባት ጥቃት ከባዱን ዋጋ እንደሚከፍሉ እያወቁት ነውና የኢራን ጉዳይ አሳሳቢ ሆኗል። የሲባል ግን ኢራን ብቻዋን ዋጋ ትከፍላለች የሚል ትርጓሜ የለውም። የእስራኤል ዜጎችም እንዲሁ እየታመሱ ይገኛል። ቴል አቪቭ ጸጥ ረጭ ብላለች። የአየር ክልሏም ተዘግቷል። ለዚህም ነው ከባዱ አደጋ በመካከለኛው ምስራቅ መልኩ ለውጡ መጣ እየተባለ የሚገኘው። ቱርክ ከዛቻ አለፈችም አላለፈችም አሁን ባለው ፖለቲካዊ ውጥረት ኢራን ራሷን በራሷ አሊያም በራሷ ክንድ የመተማመን አቅም እንዳላት እና መሱድ ፔዜሽኪያን ሀሳብ እየሰጡ ይገኛል። ይህ ሁሉ ፖለቲካዊ ውጥረት ባለበት አካባቢ ደግሞ በኢስፋሃን አካባቢ ከባድ ጥቃት እስራኤል መፈጸሟ ተነግሯል። ይህ አካባቢ ደግሞ የኒውክሌር ጣቢያ ነው። የኒውክሌር ጣቢያ ላይ ጥቃት መሰንዘር ምን አይነት ጉዳት አለው የሚለውን የዓለም አቀፉ የኢነርጂ ድርጅት IAEA እየተረዳው ለምን ስራውን ቀድሞ አልሰራም የሚል ጥያቄም እየተነሳበት ይገኛል። ብክለትና ጨረር ኒውክሌር አካባቢ ላይ ሲፈጸም ዓለም አቀፍ ሕግን ጥሰት ነውና እንዴት IAEA እጁን አጣጥፎ ይቀመጣል? መግለጫ ከመስጠት ባሻገር
አንዳች እርምጃ ለምን መውሰድ አልቻለም በሚል ኢራን በእርግጥም እየወነጀለችው ይገኛል። ከኢስፋሃን በተጨማሪ ዋነኛ የሚባለው ናታንዝ ማብለያ ጣቢያ እንዲሁ ጥቃት ተሰንዝሮበታል። በአሁኑ ሰዓት ጥቃት የተሰነዘረበት በመሆኑ ደግሞ ነገ ከነገ ወዲያ መካከለኛው ምስራቅ አይደለም ዓለም በኒውክሌር ብክለት አስቸጋሪ ሁኔታ ውስጥ ልትገባ ትችላለች የሚል አስፈሪ ሁኔታዎች ተፈጥረዋል። ለዚህ ደግሞ ከባዱን እርምጃ የወሰዱት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመሆናቸው እሳቸው ተጠያቂ ይሆናሉ የሚል ሀሳብ እየወጣ ይገኛል። የኢራን ፖለቲከኞች እስራኤል ጥቃቷን አሁን ካቆመች እኛም ጥቃት መሰንዘራችን እናቆማለን፣ ከቀጠለች ግን እኛም እንቀጥላለን ብለዋል። በሁለቱም በኩል ያለው የጦርነት ነጋሪት ጉሰማ እስራኤላውያን ንጹሃንን፣ ኢራናውያን ንጹሃንን ዋጋ የሚያስከፍል እንጂ ፖለቲከኞች እንኳን ያን ያህል ጫና ውስጥ የሚገቡ አይመስሉም እየተባለ ይገኛል። ኢራን የሞሳድን ሰዎች በተለይም ኦፕሬቲቭስ የሚባሉት 2 ሰዎች በቁጥጥር ስር መዋሏን ተናግራለች። አልቦርዝ በተሰኘው ግዛት አካባቢ የያዘቻቸው ሲሆን አንዳች ሴራ ውስጥ እንደነበሩ ተናግራለች። እንዲህ አይነቱ አካሄድ ደግሞ ሞሳድ በኢራን ውስጥ ከዚህ በፊት በቴህራን በዋና ከተማዋ ጭምር ሲያደርገው የነበረውን ወታደራዊ ዘመቻ በግልጽ የሚጠቁም ያደርገዋል። በናታንዝ ጥቃት መፈጸሙ፣ በኢስፋሃን ጥቃት መፈጸሙ፣ በቴህራንም ከባባዱ ፍንዳታ መቀጠሉ ይህኑ የሚያሳይ ያደርገዋል። ሞሳድ ለኢራን ፖለቲከኞች እንደማይተኛ ከማሳየቱን ባሻገር አስቸጋሪው ሁኔታ ሊፈጠር እንደሚችል ራሳቸው ሁለንተናዊ መሪ አያቶላ አሊ ኻሜኒ በግልጽ አስቀምጠዋል። ኢራን አሁን መስጂዶችና ሜትሮ ስቴሽን የሚባሉትን አካባቢዎች ለመጠለያነት ለመጠቀም ተገዳለች። ያ ማለት ጥቃቱ ሲሰነዘር ዜጎች ሄደው እንዲገቡባቸው፣ ይህ የሚያሳየው የማይቀረው ጦርነት በእስራኤልና በኢራን መካከል እንደሆነ አድርጎታል። የእስራኤል ጥቃት እንደማይቀር ከማረጋገጡን ባሻገር እስራኤል ላይ ጥቃት መሰንዘሩም እንዲሁ የተረጋገጠ ሆኗል። ምንም እንኳን የሁለቱ ኃይሎች የጥቃት እርምጃ የትኛው ኃይል የቱን ያህል ጉዳት አድርሷል የሚለው በግልጽ ቢቀመጥም ኢራን በአብዛኛው ጉዳት እንደደረሰባት ቢገለጽም እስራኤል ከዚህ በኋላ ለሚፈጸምባት ጥቃት ምላሽ ላይኖራት እንዲችል አድርጋለሁ በሚል የአይአርጂሲ ሰዎች እየዛቱ ይገኛል። የእስላማዊት ሪፐብሊክ ኢራን አይአርጂሲ 7 ከፍተኛ የአየር ኃይል አዛዦች ኮማንዶዎች ጭምር ህይወታቸውን ማጣታቸውን አይአርጂሲ አሊያም የኢራን ጦር በግልጽ አስቀምጧል። ወደ ተለያዩ አካባቢዎች የሚሰነዘረው ጥቃት መልኩን ለውጦ በእርግጥም የዓለማችንን ፖለቲካ እንዲሁ እንደሚያተራምሰው በግልጽ አስቀምጧል። እስራኤል ከባድ ጉዳት ደርሶባታል። በባያትያም አካባቢ እስራኤል ከባድ ውድመት ደርሶባታል። ለዚህ ደግሞ ማሳያው የሰዎች ህይወት ማጣታቸውን ብቻ ሳይሆን የተለያዩ ህንጻዎች መውደማቸው ነው ተብሏል። የቢቢሲ ጋዜጠኛ እዛው ነበር። ባለ 10 ወለል ህንጻ መውደሙን ይፋ አድርጓል። በዚህ ደግሞ 6 ሰዎች ህይወታቸውን አጥተዋል። 7ቱ ደግሞ ወደ ፍርስራሽ ውስጥ ሆነው በመፈለግ ላይ ናቸው የሚል መረጃውን አጋርቷል። ለዚህም ነው የዓለም ፖለቲካ አይደለም ሁኔታዎች በመካከለኛው ምስራቅና በቀይ ባህር አስቸጋሪ ሆነው ይቀጥላሉ። እናም መፍትሄ ዛሬ ከቻይና ከሩሲያና ከአሜሪካ ያስፈልጋል የሚባለው። በእርግጥ አሜሪካ ሚናዋ እንደለየ ግልጽ ነውና ከእስራኤል ጎን በመሆኗ በቀላሉ ይህን ጉዳይ እንዲፈታ ታደርገዋለች አሊያም ትፈልጋለች ማለት አስቸጋሪ ሊያደርገው ይችላል። ቻይናም ብትሆን በገለልተኛ ፖሊሲ የምታምን ሀገር በመሆኗ ያን ያህል ከኢራን ጎን ቆማ ሁኔታውን መፍትሄ ትሰጠዋለች ለማለት አስቸጋሪ ያደርገዋል። እስራኤል አሁን ከባዱን ጥቃት ሰንዝራለች። ከባድ የሆነው ጥቃት የተሰነዘረው ደግሞ በዋና ከተማዋ ቴህራን ነው። እስራኤል በቴህራን ከባዱን ጥቃት ከፈጸመች በኋላ የእስላማዊት ኢራን አብዮታዊ ዘብ ኃይል አይአርጂሲ ጥቃት መሰንዘሩን አሁን አረጋግጧል። ጥቃቱን የሰነዘረው በእስራኤል ኃይሎች ወይንም ጦር በሚሊትሪ ኢንፍራስትራክቸሩ ማለት ነው የነዳጅ መሰረተ ልማት ላይ እንደሆነ ግልጽ አድርገዋል። እስራኤል ለፈጸመችው ጥቃት ወዲያውኑ ምላሽ እንደሰጠ ተነግሯል። የኢራን አየር ኃይል የመከላከያ ስርዓቱን ከማንቃት ባሻገር 3 ክሩዝ ሚሳይሎችን 10 ሰው አልባ አውሮፕላኖችንና በርካታ ትንንሽ የሚባሉ የማይክሮ ኤር ተንቀሳቃሾችን በመጠቀም አካባቢው ላይ ጥቃት ሰንዝረዋል። ይህ ደግሞ አስቸጋሪው ውጥረት በኢራንና በእስራኤል መካከል እንዲሆን አድርጎታል። እስራኤል በቴህራን ላይ ጥቃት ሲሰነዝር ወዲያውኑ ባጸፋ ደግሞ እንዲሁ አይአርጂሲ ጥቃት በእስራኤል ላይ ፈጽሟል ማለት ነው። ታዲያ እንዴት ብሎ መፍትሄ ይመጣል የሚለው አስቸጋሪ ያደረገውም ለዚህ ነው። የእስራኤል ጦርም 20 ሰው አልባ አውሮፕላኖችን ወይንም ድሮኖችን መትቼ ጥያለሁ በሚል
ባለፈው ሰዓት ገልጸዋል። ይህ ደግሞ አስቸጋሪው የመመላለስ ጉዳይ ቴት ፎር ታት ሁኔታውን ሊያወሳስበው እንደሚችል ተነግሯል። የእስራኤል ብሔራዊ ደህንነት ምክር ቤት ወደ ዮርዳኖስና ግብጽ ዜጎች እንዳይሄዱ ትእዛዝ ሰጥቷል። በሲናይ በረሃ በኩል ወደ ግብጽ መሄድም ሆነ ወደ ዮርዳኖስ መንቀሳቀስ አደገኛ እንደሆነ ተነግሯል። አራተኛ ደረጃ ያለ ማስጠንቀቂያ ወይንም ስጋት ሌብል 4 ዋርኒንግ ብሎ እነዚህን አካባቢ በግልጽ አስቀምጧቸዋል። ያ ማለት ጥቃቱ በዚህ አካባቢ ይመጣል የሚል ትርጉም ያለው ነው። ይህን ሁኔታ እንዴት መፍትሄ መስጠት ይቻላል? የዓለማችን ፖለቲከኞች ከግራም ከቀኝም ለመመልከት ቢገደዱም እስራኤል ጥቃት ስትሰነዝርበት ኢራን ላይ ኢራንም እንዲሁ ከባዱን ጥቃት በአሁኑ ሰዓት ሰንዝራለች። ይህ ሁኔታ ታዲያ አንዱ በሌላው ላይ ጥቃት እየተሰነዛዘረ እስከ መቼ መፍትሄ ይመጣል ከተባለ እጅግ ከባድ ነው ተብሏል። 3 ቀናትን የዘለቀው ጦርነት በርካቶችን ህይወታቸውን እንደዚሁ እንዳሳጣ ተነግሯል። እስራኤል በኢስፋሃን የሚገኘውን የኢራን የመከላከያ ሚኒስቴር ዋና መስሪያ ቤት መደብደቧ ግልጽ ሆኗል። በማዕከላዊ ኢስፋሃን ግዛት የሚገኘው የኢራን መከላከያ ሚኒስቴር ዋና መስሪያ ቤት በእስራኤል ጥቃት እንደደረሰበት ግልጽ ሆኗል። ይህን ደግሞ ግልጽ ያደረጉት የኢራን ባለስልጣናት ናቸው። የኢራን የውጭ ጉዳይ ሚኒስትር አሜሪካ የእስራኤልን ጥቃት እንድታወገዝ እየጠየቁ ባሉበት ሰዓት የተፈጸመ ጥቃት በመሆኑ እጅግ አሳሳቢና አስፈሪ ጉዳይ ሊፈጠር እንደሚችል ከግራም ከቀኝም እየወጡ ይገኛል። ለዚህም ደግሞ የዓለማችንን ፖለቲካ መፍትሄ ለማሰጠት አንድ ላይ መቆም ያስፈልጋል የሚሉ ድምጾች በበዙበት አጋጣሚ ከትላንቱ ዛሬ ምን አይነት አስቸጋሪ ሁኔታ ዓለም ገባች የሚለውን ለመገመትም አስቸጋሪ ያደርገዋል። አሁን ሰበር ዜናው በቴህራን አካባቢ ከባድ ድምጽ ተሰማ ነው። እስራኤል ደግሞ ይህን ጥቃት ሰነዘር ኢራንም ምላሽ ለመስጠት ከባድ ጥቃት በወታደራዊ የመሰረተ ልማቶች ላይ ፈጸመች የሚለው ሆኗል። ይህ ሁሉ ባለበት የጋዛ ምድር ደግሞ ምን እየሆነ ነው የሚለውን ለመገመት አዳጋች አድርገዋል። ምናልባትም ለምድራችን ሰላም ካስፈለገ አሁኑ ነው የሚባለውም ከዚህ አንጻር ነው። በዚህኛው የፖለቲካ ውጥረት ልክ የተለካው መካከለኛው ምስራቅ ጦሱ ለዓለም ሆኗል። እስራኤል የምትሰነዝረው ጥቃት በርትቷል። ኢራንም የምትሰነዝረው ጥቃት አደገኛ እየሆነ መጥቷል። ታዲያ በየትኛው መንገድ ዓለማችን መፍትሄ ልትሰጠው ትችላለች? ጥያቄው እንዲሁ ይነሳል እንጂ ምላሹ የራቀ መጥቷል። የኒውክሌር ጉዳይ አብሮ እየተነሳ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን በኒውክሌር ጉዳይ ላይ እንዳትደራደር በማሰብ ያደረጉት ጥቃት ነው በሚል እንዲሁ ትችት የተሰነዘረባቸው ነው። በእርግጥ ትችቱን የምትሰነዝረው ቴህራን ናት። ያም ሆኖ ግን ቴህራን አሜሪካ እንዳትገባባት መጠንቀቅ ካልቻለች እርግጥም ከባዱን ጥቃት አሊያም ውድመት በታሪኳ ልታስመዘግብ እንደምትችል እየተነገረ ነው። የኢራን ፖለቲከኞች በተለይም አያቶላ አሊ ሀመኒ ብልጠት በተሞላበት መንገድ ፖለቲካቸውን መቃኘት እንደሚገባቸው የተነገረ ነው። ያ ማለት ኢራን ለእስራኤል ታንሳለች፣ እስራኤልም ለኢራን ታንሳለች የሚል ትርጓሜ ሳይኖረው ነገር ግን አሜሪካ የምትባለው ሀገር ከገባችበት አንደምታው ምን ይሆን ይችላል የሚለውን ስለሚገነዘቡ አያቶላ አሊ ሀመኒ ፖለቲካዊ መፍትሄ ላይ ያተኩራሉ ተብሎም ይታሰባል።